በአዲስ አበባ ዩኒቨርሲቲ የሚገኘው የጥናትና ምርምር ተቋም ከጀርመን ኤምባሲ ጋር በመተባበር በተለያዩ ጊዜያት ከሀገር ወጥቶ የነበሩ 12 ታሪካዊ ቅርሶችን ወደ ሀገር በመመለስ የርክክብ መድረክ አዘጋጅቷል። እኛም በስፍራው ተገኝተን የርክክብ መድረኩን የምናስቀኛችሁ ይሆናል። እስከ መድረኩ ፍጻሜ ድረስ አብራችን ቆዩ። ይህንን ሂደት ለማስተካከል እንዲቻል ሂደቱን ለማፍጠን እንዲቻል የጀርመን ኤምባሲ በጀርመን መንግስት በኩል ድጋፍ ተደርጓል። እነዚህ 12 ቅርሶች ፕሮፌሰር ራሞን በኩል ድጋፍ ያደረጉ ናቸው ወይንም ደግሞ ወደ ሀገራቸው እንዲመለሱ የተደረጉ ናቸው። የእሳቸው ቤተሰብ አያታቸው ከ100 ዓመታት በላይ በ1920ዎቹ አካባቢ ኢትዮጵያ ውስጥ አምባሳደር ሆኖ በወቅቱ በዲፕሎማቲክ ማህበረሰብ ውስጥ ይሰሩ የነበሩ ናቸው። የእሳቸው አያት እሳቸው እዚህ በነበሩበት ጊዜ ለአያታቸው በተለያየ መልኩ የተሰጡ በንጉሳውያን በወቅቱ በነበሩት ንጉሳውያን ቤተሰቦች የተሰጡ ስጦታዎች በግዢም የተሰባሰቡ የቤተሰቡ እንግዲህ ኮሌክሽን ወይንም ደግሞ ይዞታዎች ናቸው። እነዛ ይዞታዎች ከ100 ዓመት በላይ በስዊድን እንደዚሁም በጀርመን በተለያዩ የቤተሰቡ አባላት በኩል የነበሩ ናቸው። ከእንግሊዝም እንደዚሁ የተጨመሩም አሉ። እነዚህ ጥንታዊ ቅርሶች በወቅቱ የነበረውን የኢትዮጵያውያን ጥበብ የሚያሳዩ ስዕሎች አሉባቸው። እንደዚሁም ደግሞ ክራውኖች ወይንም ዘውዶች አሉ። የተለያዩ ጥንታዊ ቅርሶችን በውስጡ የያዙ ናቸው እና በቤተሰቡ አነሳሽነት እነዚህ ቅርሶች ቤታቸው መመለስ አለባቸው፣ ቤታቸው ኢትዮጵያ ናት በሚል ነው ያንን ተነሳሽነት ወስዶ ቤተሰቡ ድጋፍ ያደረገው ማለት ነው። እንግዲህ ይሄ በጀርመን ኤምባሲ በኩል ትልቅ ትብብር ተደርጎ ነበረ ከኢትዮጵያ ጥናትና ምርምር ተቋም ጋራ በመነጋገር እና የኢትዮጵያ ጥናትና ምርምር ተቋም ወዳጆች ማህበር ይህን ኃላፊነት ወስዶ አምባሳደር ጸጋ በሙሉጌታ የኢትዮጵያ አምባሳደር በስዊድንም ትልቅ ትብብር አድርገውልን ነበር። የውጭ ጉዳይ ሚኒስቴር መስሪያ ቤትም እንደዚሁ ይሄን ጉዳይ በጉምሩክም በኩል ሁሉ ነገር በተቀላጠፈ መንገድ እንዲካሄድ ጀርመን ኤምባሲ ደግሞ ይህንን ስነ ስርዓት ከኢትዮጵያ ጥናትና ምርምር ተቋም ጋር በቅንጅት በመስራት ይሄው ስነ ስርዓት እንዲካሄድ ትልቅ ሚና ተጫውቷል ብዬ አስባለሁ። ፎቶግራፎች፣ ካርታዎች እና ልዩ ልዩ ቅርሳ ቅርሶች ናቸው እዛ የነበሩት። ከዛ ውስጥ 12ቱን በባለሙያዎቹ አስመርጠን ነው ያመጣናቸው። ዘውድ አለ፣ አንፋሮ አለ፣ ጎራዴ አለ፣ አክሊል አለ፣ ጋሻ አለ። እነዚህ የተሰሩባቸውም በወቅቱ ከነበሩ ማቴሪያሎች ነው። ከመዳብ የተሰሩ ከብር የተሰሩ እና በእነሱ የተለበጡ ማቴሪያሎች ናቸው። ለልዩ ልዩ ጥናትና ምርምር ጉዳይ የሚውሉ ናቸው። የዛን ዘመን ከ100 ዓመት በፊት የነበረውን የኢትዮጵያን ታሪክ በአግባቡ ሊያሳዩ የሚችሉ የኢትዮጵያን ባህል፣ የኢትዮጵያን ማህበረሰባዊ መስተጋብር እና ስልጣኔን በአግባቡ ሊያሳዩ የሚችሉ ለጥናትና ምርምር የበለጠ ሊውሉ የሚችሉ ቅርሶች ናቸው ማለት ይቻላል። ታሪክ ወደ ቤቱን የተመለሰው የማንነታችን ታሪካችን በአንድ ወቅት ኢትዮጵያ የነበረችበት ኢትዮጵያ የምትገለጽበት የነበረ ታሪካችን ነው። ያ ታሪካችን ከሀገር ውጪ ነው የነበረው። ያንን መመለስ መቻሉ ታሪክ ወደ ቤቱ እንዲመለስ ማድረግ ማለት ይሄ በራሱ በጣም ትልቅ ነገር ነው። በነገራችን ላይ በቅርስ ባለስልጣን በኩል በጣም በተለያየ ጊዜ እንደምትሰሙት እናንተም በመንግስትም ጥረት ለምሳሌ የዓለም አቀፍ ጨረታ ሂደት ላይ ያሉ የኢትዮጵያ ጥንታዊ ቅርሶች ከጨረታ እንዲቆሙና ወደ ሀገራቸው እንዲመለሱ ማድረግ ላይ በጣም ብዙ ጥረቶች ይደረጋሉ። ባልተገባ መልኩ በህገወጥ መንገድ ወጥተው በተለያዩ ቦታዎች ላይ የሚገኙ ቅርሶች እንዲመለሱ ማድረግም እንደ ሀገር ትልቅ ሚና ስላለው ነው ይሄ ተቋም
ራሱን ችሎ በኃላፊነት እየሰራበት የሚገኘው። እነዚህ አርቲፋክትስ ወይም ቅርሶች የመጀመሪያ መረጃ ምንጮች ወይም ቀዳማይ የመረጃ ምንጮች ሆነው ሊያገለግሉ ይችላሉ። የኢትዮጵያን ባህል፣ የኢትዮጵያን ታሪክ፣ የኢትዮጵያን ስልጣኔ በማጥናት ደረጃ በታሪክ በባህል ከዛም አልፎ በስነ ልሳንም በኩል ያሉ እውቀቶችን ለማስፋት ያገለግላል። እነዚህ ቅርሶች በተለይ ለአዲስ አበባ ዩኒቨርሲቲ ደግሞ ገቢ መደረጋቸውና ለሕዝብ እይታ እንዲቀርቡ መደረጉ በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር ሁለቱ ሀገራት መካከል ከ100 ዓመት በላይ የቆየውን የሁለትዮሽ ግንኙነት በተለይ በጀርመን ኤምባሲ በኩል ከፍተኛ ድጋፍ ሲደረግ ነበርና እሱን የሚያሳይ ነው። ከምንም በላይ ግን ታሪክን ጠብቆ በማቆየት ሂደት ውስጥ የግለሰቦች ሚና ትልቅ እንደሆነም በዚህ ውስጥ ማየት እንችላለን። እነዚህ ሰዎች ቤተሰባቸው አያቶቻቸው ነው ኢትዮጵያ የነበሩት በወቅቱ። እነሱ የልጅ ልጅ ሆነው ያንን ታሪክ ጠብቀው እንዳያችሁት ይዞታቸው በጣም በጥሩ ሁኔታ ላይ የሚገኙ ቅርሶች ናቸው። ያንን ጠብቀው ማቆየታቸው በእጅጉ ያስመሰግናቸዋል። ይሄ ደግሞ በጣም በመላው ዓለም ልክ እንደነሱ አይነት በቤተሰብ ይዞታ ውስጥ የሚገኙ የኢትዮጵያን ጥንታዊ ታሪክ ማንነታችንን፣ አኗኗራችንን በወቅቱ የነበረውን የኢትዮጵያውያን እናቶች አባቶቻችን አያቶቻችንን ጥበብ የያዙ በጣም ብዙ ቅርሶች በግለሰቦች እጅ አሉና እነሱንም ያበረታታል ብዬ አምናለሁ። በዚህ አይነት መልኩ ለሕዝብ መቅረቡ ቅርሶቹ ወደ ሀገራቸው ወደ ቤታቸው መመለሳቸው ጎብኚዎች እንዲመለከቷቸው ብቻ ሳይሆን ታሪክ ወደ ቤቱ ወደ ማንነቱ ወደ መነሻው መመለስ መቻሉ በጣም ትልቅ ትርጉም አለው። ስለዚህ በመላው ዓለም እንደዚህ አይነት ቅርሶች በአያቶቻቸው በተለያየ ጊዜ በእጃቸው ቅርሱ ዛሬ ላይ የሚገኙ ሰዎች ይህንኑ ተመልክተው እነዛ ቅርሶች ወደ ቤታቸው እንዲመለሱ በማድረግ ሂደት ውስጥ እገዛቸው እንዲያደርጉ ጥሪ ማቅረብ እፈልጋለሁ። ተወሰኑ ፎቶግራፎች የተሻሉ ፎቶግራፎችን በመምረጥ ከነገ ጀምሮ ጎቴ ኢንስቲትዩት በሚባለው የጀርመን ኤምባሲ የሚያስተዳድረው የጎቴ ኢንስቲትዩት ላይ ለሕዝብ እይታ ይቀርባል። እዛ ውስጥ የሚታዩ ከ50 በላይ የሆኑ ፎቶግራፎች በወቅቱ ይታዩ የነበሩትን የነገስታቱንና የማህበረሰቡን ግንኙነት፣ የነገስታቱ እንግዶችን ሲቀበሉ የነበረውን ግንኙነት፣ በርካታ ታሪካዊ ጉዳዮችን የሚያሳዩ ፎቶግራፎች ከ53 ያላነሱ ፎቶግራፎች እዛ ላይ ኤግዚቢሽን ይቀርባሉ። እነዚህ ቅርሶችም ለአንድ ወር ያክል ለሕዝብ እይታ ክፍት ይሆናሉ በጎቴ ኢንስቲትዩት። ከአንድ ወር በኋላ ተመልሰው እንደገና ወደዚሁ ኤትኖግራፊክ ሙዚየም ለመታየት በቋሚነት ለመታየት ይመጣሉ። እኛም በስፍራው ተገኝተን ያደረግነው ቅኝት ይህንን ይመስል ነበረ። ከቀሪ የኤንቢሲ ፕሮግራሞች ጋር መልካም ጊዜ ይሆንላችሁ።